በርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዲፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀን ማይቻ አላቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የተለያዩ ነገሮች ማርገ እንድትመጣ ማድረግ አለብህ። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ሀገር ሰው ነው አይደል? አብረሻውን ጸጸቶክ ነው ምን ሆነ ነው ማለት እዚህ ጋርም ለማስመሰል እየሞከርክ ነው። የኡነት ለሩታ መጀመሪያ እንዴት ተጨንቃህላታል? ዛሬ ከቤት ጥላ ስለወጣች እንዴት ተጨነቀው? መጀመሪያ ህመሙ አሞክ ነበር። እሷ ምን ያህል ስትሰቃይ እንደነበረ ገብቶክ ነበር። ከረፈደ በኋላ ላይ ያመለጠን ነገር ለመመለስ መሞከር ማለት ያስንፍና ነው እንጂ ቤተሰቦች ሌላ ነገር አይታዩበትም። የኡነቴን ነው የምላችሁ። የሰሞኑን ቀናቶች ስታሳልፍ እንደዛ ስትል የነበርካቸው ይሄ ቀን እንደሚመጣ ያሰብክ ነበር። የሰሞኑን ነገር ማድረግ የነበረ አባቢ ዝም ብላ ትቀመጣለች ማለት አይደለችም። አሸንጉሊት አይደለችም። ያማታል፣ ይከብዳታል። ሴት ናት። በሴትነቷ ይሄን ያህል ችግሮችን ተሸክማ ግን ለመናክ ከአቅሟ በላይ ስለሆነ ወሰነች። ዛሬ ላይ ደግሞ አንተ ጸጸተ አይደል? እንኳን ጸጸተ እንኳን ገባ። በነገራችን ላይ ማለት ቤተሰቦች ሩታ የሰራችው ስራ ትክክል ናት። አንድ የሚያጠፋችው ነገር የለም፣ አንድ የተሳሳተችው ነገር የለም። እንደ ሩታ አይነት እግዚአብሔርን ነው የምላችሁ ቤተሰቦቼ፣ እንደ ሩታ አይነት ታጋሽ ሴት እኔ ያላየሁ። የእውነት በሴትነቷ ይሄን የምትታገስ ሴት እኔ ሩታ የመጀመሪያ ናት። የእውነት ቤተሰቦች በእኔ ሐሳብ የምትስማሙ ሰዎች ብቻ ላይኳ ቦታ ላይ እንገናኝ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው መመጣው። ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር መጣል ያለችው። ከነላት መጣ ነው ሄደችው። አብራ ምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። እንደዛ ስታወራ በቃ እንደዛ ስትስተቃይ ማለት አማራጭ አታ ምናምን ነበር አይደል የሚመስል አብርሃም። ይሄው ዛሬ ላይ ይሄንን ውሳኔ ወስናለች። እሺ ምን ይሁን እንዲህ ለመጸጸት ነው አለው ኮሳሊከነሰብ ምን አጠፋው የኔ ፍቅር ሳታውቀው ሳትገነዘብ ነው። እሺ መች ነው የምታውቀው? መች ነው የምታውቀው? አንተ እኮ ማወቅ እምቢ ብለሃል። በቃ ከዛሬ ነገ ትማራለህ ስንል ከዛሬ ነገ እየባሰበን የመጣው መች ነው የምትማረው? አባቢ ሰፈራችሁ ላይ እንኳን ትምህርት ቤት ካለ ለምን ገባ ብለሽ አትሞክሪም? ብራዘር ፋሽ በየደሽ ከረሽ ያላንቺ አይሆንም ታውቂያለሽ። ያለሷ እንደማይሆንም አሳይታናለች። ቤተሰቦቼ የሀብቴ ልጅ አሳይታናለች። የኔ እናት አንቺ ብቻ ባለሽበት ፈጣሪ ካንቺ ጋር ይሁን። ፈጣሪ ይጠብቅሽ። አንቺ የኔ ሆነሽ ሌላ ምን ይሻላል? እሺ እባክህ ሌላማ ትርፍ ነው እስካለሁ መርጦ ትርፍ እኮ እንዳልሆነ አየን አይደል እንዴ ቤተሰቦች? የሩታን ሰላም እዚህ ጥሎ ሰላሟን ነፍቆ ባዳ ትርኢት ለማድረግ ነው ሄደው ከራስ ሰው በላይ ሌላ ሰው አብልጦ ማለት ቤተሰቦች። እኔ የኔ ሚስቴ እየተጎዳች ቤት ላይ እያለቀሰች ነፂን ለማጽናናት መሄድ ማለት ማዘን ነው ምንድን ነው? እሺ ይሄንን ነገር ምን ይሉታል? ለማሽ ነሽና የክቴ ፊዮና ናናና ሩታ ናትስ ፊዮና ናት የጠፋችው። አባቢ እኔ እያሳቀኝ ስለሆነ ነው። የእውነቴን ነው ቤተሰቦቼ። በቃ አብርሽ አይደለም እንዲህ መሆን ምንም ቢሆን አሲስታይ ምን የሚያሳዝነኝ አይመስለኝም። በጣም ሶሪ የእውነቴን ነው የምላችሁ። በጣም ተናድጃለሁ ከሰሞኑ ቪዲዮ ሳይ ማለት ለሩታ በዚህ ጊዜ ላይ ምንም እንዲህ አይነት ነገር አይገባትም። የትኛውም ጊዜ ላይ እንዲህ አይነት ነገር አይገባትም። ሩታ ማለት ቤተሰቦች በዚህ ሰዓት አንድ ነፍስ አይደለችም፣ ሁለት ነፍስ ናት። ሆዷ ውስጥ ላይ ልጅ አለ። የእውነቴን ነው የምላችሁ ቤተሰቦች ለሩታ አይገባትም። የእውነት ለሩታ አይገባትም። ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቅመሞች ደህና ናችሁ? አማን ናችሁ?
እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ከቻስ ብያለሁ። እንግዲህ ከእናንተ የሚጠበቀው ለቻይናሉ አዲስ የሆናችሁ ቻይናሉን ሰብስክራይብ በማድረግ እንዲሁም የቻይናሉ ቤተሰቦች ቪዲዮን ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ እያሰፈራችሁ እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ተረጋጋ ይኸውልህ መጀመሪያ ተረጋጋ እኮ እንሂድሽ ተረጋጋ እንዴ እና ለቂ ነበር እንደፈለከው ይኸውልህ ተረጋጋ አብራም በእግዚአብሔር በእናትህ ምን አለብኝ ለምን ማሰማኝ እኔ ምን ተረጋጋና አቤል ራይደን ራሱን እናሳምነው ጌት ነው የምንሄደው አቤልን ራሱን እናሳምነው ቤተሰቦቼ እኔ የዚህ ልጅ ነገር በጣም እያናደደኝ የእውነቴን ነው የምላችሁ ከትላንትናው ስሜት ሳልወጣ ዛሬ ላይ ደግሞ እንዲህ አቤልን እንደዛ አመነጫጭቀው አንተ እኮ የወለድከው ልጅ ያደረከው ስላነሰ ምናምን ማለት በእድሜ እኮ ካንተ ይበልጣል ብቆ አንተ በስጋክ ምናምን ነው እንዴ የምታስበው ወንድ ልጅ ማለት አለቀሰ እኮ አቤል የእውነቴን ነው የምላችሁ ቤተሰቦች የትላንትናው ቪዲዮ ላይ እንደ አቤል ያሳዘነኝ ሰው የለም ለነሱ ትዳር ብሎ እንዲ ሲጨነቅ ባጎረሰ እጁ ነከሱት ያጎረሰ እጁን ነከሱ የእውነቴን ነው የምላችሁ ቤተሰቦች አቤል በጣም ያሳዘነኝ ነኝ የሰማኸኝ ነው አይደል? እኔ እንደ ወንድም ታከብረኝ ከሆነ ገብተን ጠይቀው። በስነ ስርዓት አውራውን ያላወራውን በቃ ከኔ ጋር እየተግባባ ስላልሆነ ገብተን ታውራው በስነ ስርዓት እንዴ። ሌላ ለምን ችግር ፈጥሩት እናንተ ነገሮች ማስተካከል እያቻላችሁ ለምን እኔ ከኔ ጋር በስርዓት እያወራ አይደለም ብትለው ቆይ በስርዓት ብታወራው እኮ ያወራህ ነበር እየጨውክበት ነው አንተ ፍንጥር እያልክ ነው ከኔ ሌላ ሰው የለም እያልክ ነው አባቢ ስፖርት ቤት ምናምን ገብተህ ነው እንዲወጣው አንተ እና ችግር አትፍጠር በእግዚአብሔር እኮ ቤት ገባ በቃ ችግር አትፍጠር ከኔ ጋር በቃ ችግር አትፍጠር እኮ ቤት ገባ የኔን ስልክ ያነሳችልኝ አይደል እኮ ቤት ገባ በአንተ ስልክ እንኳን ደውልላት እንዲህ ከመሆነ በፊት እኮ መጀመሪያ ነው አበጋዝ መጠንቀቅ የነበረብህ እንዴ መጀመሪያ ነበር ይሄ ነገር እንደሚፈጠር እያሰብክ ከምታረጋቸው ነገሮች መቆጠብ የነበረብህ የእውነቴን ነው የምላችሁ ቤተሰቦቼ የዛሬው ነገር ሊፈታ ይችላል ግን ነገ ላይም የሆነ ሰው ከአብርሃም ጋር እንዲህ ነበረን ብሎ እንትን ቢል ሩታ ታምነዋለች ምክንያቱም ይሄ ነገር እየተደጋገመ ስለሆነ ማለት በቃ ለሷ ግልጽ ያላደረገ ብዙ ነገር እንዳለ ነው የምታስበው ሩታ በትዳር ዓለም ላይ ከገባ አብሽ የእውነቴን ነው የምልህ የትኛውንም ነገር ከሚስት መደበቅ የለብህም አባቢ በእርግጠኝነት ከሩታ ጋር ከመጋባታችሁ ፍቅር ከመጀመራችሁ በፊት የሆነ ነገር ነው ምንም ቢሆን ግን ስተት ላይ ስተት ነው የደራረብኩ አንተ ጥፋት ላይ ጥፋት ደራረብክ የሚስትነት ዋጋዋን አላወቅም አንተ ቤት ላይ አስቀምጣት ምንም አትሆንም ብለህ አስቀምጣት ነው እንደ ልብ ስትሆን የነበርከው እንግዲህ ሩታም ይሄው ዋጋዋን ልታሳውቅ ስለፈለገች በጣም ስላስረከስካት በጣም ትንሽ አድርገህ ስላሰብካት ዋጋዋን ይሄው ውድ መሆኗን አሳይታለች እንግዲህ ተሰቃይ ስለነው አባቢ ተሰቃይ አንዴ አይል መጀመሪያ ጠየቃውን እንዴት ነው የምጠይቀው መጀመሪያ ለምን እኔን እንደዚህ እንደምታወረኝ ረጋ ብለ መጀመሪያ ለምን አላወራትም ሩታ አውርቻታለሁ አቤል ስለኔና ስለሷ ማውራት አለማውራት አይደለም አሁን እንድትነግር አውርቻታለሁ የምትለው አንተ ለሷ ጊዜ ሰጥተህ በመካከላችሁ ያለውን ነገር ለመፍታት ጥቂት ደቂቃዎች ሰጥተህ ነበር እንዴ የእውነቴን ነው የምላችሁ ቤተሰቦች ማለት እዚህ ሚዲያ ላይ ከምታሳየው ከ30 እና ከ25 ደቂቃ ሌላ ነገር እንግዲህ እየተፈጠረ ካልሆነ ማለት የእውነቴን ነው ከካሜራ ውጪ ለሷ ጊዜ እየሰጣት ካልሆነ በካሜራ ላይ ደግሞ እኛ ምንም ለሷ ጊዜ ሰጣት ምናምን አላየንም የእውነት ቤተሰቦች እኔ አላየሁም በራሴ በኩል ሌላ ነገሮች ተነጋግረን ነገሮችን እናስተካክላለን ለምንድን ነው ማስነግረኝ ቆይ ተረጋግቻለሁ ከዚህ በላይ ምር ተረጋግቼ እኮ ነው ቁጭ ብዬ እኮ ነው ሌላ ችግር ውስጥ ተረጋጋው በቃ አብርሃም ሌላ ችግር ውስጥ እንድትገባ አልፈልግም እኮ የትኛውም ችግር ውስጥ አልገባም ምንም ችግር ውስጥ አልገባም በተረጋጋ መንፈስ ነገር እናወራለን አሁን ንገረኝ ችግር የለውም እኔ እኮ አሁን ቅርብ ከሆነች ሄጄ እንዳመጣት ነው አቤል ለምንድን ነው ማሰማኝ ቅርብ አይደለችም አንተ እንደምታስበው አይደለም በቃ ነገሮች ይሄን እኔ እኮ ግራ እየገባኝ ያለው ቤተሰቦች ሩታ ቆይ የሆነ ከሱፐር ማርኬት ምናምን እንደምትገዛ አይነት ዕቃ ናት እንዴ የሆነ ያስቀመጠበት ቦታ እንዳለች ነገር እኮ ቅርብ ላይ ከሆነች ሄጄ ላምጣት ዕቃ እኮ አይደለችም ሚስት ናት እንጂ እኮ በገንዘብ ምናምን አይደለም የሚገዛው ፍቅር አሸንፏት ነው ካንተ ጋር አብራ ልትሆን እንትን ያለችው ወይም ደግሞ ቤተሰቦቿ እሷን ማኖር ከብዷቸው ምናምን አይደለም
በኃላፊነት ነው ያመጣት። ቃል ገብተን በፈጣሪም ፊት በቤተሰብም ፊት በኦዲየንስም ፊት ቃል ገብተን ያመጣው ሩታን። ምክንያቱም በየትኛውም ጊዜ ቢሆን ከሷ አጠገብ አብረሃል ልትሆን ገና ትዳር ዓለም ላይ ከመግባታችሁ እንዲጭቅጭቅ ይሄ ትዳር እኮ አሁን እሺ ማለት ለሚወለደው ልጅ አታስቡም? የእውነቴን ነው የምላችሁ። ልጁ ከተወለደ በኋላ ምንም አይነት ድራማ ስሩ፣ ግን ወዷ ላይ ልጅ ይዛ የልጁን ስም እሺ ምን ብለን እንሰይማለን እኛ? አይመለከተኝም። አሳለፍ ካላሳለፍ ግን ዛሬ ዝም ብላ አታውራ እኮ ያው ኧረ በእግዚአብሔር ራሱ ተናገሪ። ዝም ብላ ኧረ አንተ አታውራ። ይሄ ልጅ ቆይ እኔ ምን ልበለው ለዚህ ልጅ? ኧረ ሰዎች እስቲ ኮመንት ላይ የሆነ ነገር በሉት። ይሄን ልጅ የሆነ ነገር በሉት። እኔ አልቻልኩም። ከኔ ቁጥጥር ውጭ ሆኗል። ከአቅሜ በላይ ሆኗል። ወይኔ በላቸው። እኔ አንተ መጫወቻ ያለውን መጨረሻ ላይ ተከራከሩ ነገር አይመናታ ዝም ብላ አታውራ። ያወራኛል እኮ ሌላ ትርፎሪ አታውራ። ስለ ሩታ ትርፎሪ ከኔ ጋር እንዳታወራሽ ኤፍሬም። እስኪ አንድ ጊዜ ዝም ብለህ እኮ ሌላ ማየውን ነገር እንዳታወራ። ሌላ ማየውን ነገር እንዳታወራ አቤል። አንተ ከሱ ጋር አውራ። እሺ ለምንድን ነው የምጠይቀኝ? እኔ ሌላ ማየውን ነገር እንዳታወራሽ። እኔና እሷ እንገናኝ የምታውቀው ነገር ስለሌለ ሌላ ነገር አታወራ። ምን ያረከው ነገር አለ? ትርፎሪ አታውራ። እንገናኛለን ታወራለህ አይደል? ምን ያረከው ነገር ምን አገባህ አንተ? ምን አረክ? ለምንድን ነው ከቤት አስወጣት እንጂ ምን አረክ አንተ? ያረከው ነገር አለ? እስቲ ነገር ምን አረክ? ያረኩት ነገር አለ። ከቤት አስወጣት በቃ እሺ። የነበር መፍትሄ ምን ይሁንሽ? ምን ይፈጠር እኮ አሁን ነገሩ ምን ታመጣለሽ? አንተ ሰዓቱን እየሄደብኝ ነው። ሰዓት በእናትህ አብርሃም ይኸውልህ እንዲከራከረኝ አልፈልግም። ይሄ ጉዳይ እንዳይፈጠር መጀመሪያ እንዲከራከረኝ ምን አባታችሁ ነው? ቆይ ዝም ብላችሁ አቤል የምትጨውበት አለመንገርም እኮ ይችላል። ምን ልታረጉ ልመቱት? ትላንት ማለት በትላንትናው ቪዲዮ እንዳሳያችሁ ዛሬም ድጋሚ ልታሳዩ ነው? ከመምታት እኮ አይተናነስም። ምንም ቢሆን አብርሽ አንተ አቤልን ማክበር አለብህ። ምንም ቢሆን የሚስትህ ወንድም ነው። ከወንድም በላይ እሱን ነው መፍራት ያለብህ። እንዴ ይሄኔ ልጮህበት አይገባም። በእናትህ ከምትከራከር ለኔ ንገረኝ። ልነግርህ አልችልም። ለአንተም ለሱም ልነግራችሁ አልችልም። ይሄ ነው አንፈልገው። በቃ እየተከራከረኛል ነው እየተከራከረኝ። እሺ በቃ ይሄድልሽ ይውጣ እሱ። አዎ እንዴት አፈለ? ለምንድን ነው የምወጣው? ለምንድን ነው የምወጣው ይላል። አዎ እያልኩ ነው። በሱ ፊት አንድ ቀን ላወራ አልፈልግም። ምክንያቱም የሆነ ነገር ሲፈጠር መጥቶ ሮጦ እንደፈለገ ማውራት አይችልም። ኤፍሬም እንጂ በቃሽ ችግር የለውም። የሆነ ነገር ሲፈጠር አለ እሺ መጥቶት ሁሌ ሲፈጠር አጠገባቸው ላይ አለው። እሺ ሌላ ወራ አታወራ። ሁሌ ሲሆን ነገር በተፈጠረ ኧረ ይሄ በረንዳ ራስ ሞላላ ጭንቅላት አንተ በረንዳ ራስ አንተ ሞላላ ፓፓዬ ራስ ወተርሜሎ። እኔ አሁን በዚህ ልጅ ተስፋ ቆርጫለሁ። እንግዲህ ለኮመንታተሮች ገረፍ አድርጉት፣ የሆነ ጻፍ አድርጉ። አሁን ነው ገረፍ ቅጣት ያለው ኮመንት የሚያስፈልገው አሁን ነው ለኤፍሬም ማለት። የእውነቴን ነው የምላቸው ቤተሰቦች። እኔ ልቃጠል በሱ ፈጠረ ቁጥር አጠገባቸዋለሁ። እሺ ኤፍሬም ታውቃ ችግር የለውም። ሂዱታ ዛሬ ላይ መታፈን እንደ እንዳልከፍት እሺ። ኤፍሬም ላይ ሁሌ እነሱ ግን ችግር በተፈጠረ ቁጥር ነው አጠገባቸው ላይ አለው። አብርሽ ልቀቀው፣ በእናትህ ይሄንን ልጅ ልቀቀው። ምንም አያመጣም። ልቀቀው አባቢ፣ ይሄ ምንም አያመጣም። ዝም ብሎ ይኸውልህ ብኖርም ነበር አንተ ማለት አንተን በዘራ መድኃኒት ነው ማለት ተባይ። አንተ ተባይ ነህ። እናቴን ወንድ አይደለህ ፋራ ዝለል ኤፍሬም በቃሽ። እሺ ሌላ ወሬ አታውራ እኮ አልኩህ። እንደፈለክ ሌላ ወሬ አታውራ ውጣ በቃሽ። ሌላ ወሬ አታውራ እሺ። እኮ አታለቅቅ እያልኩህ አይመለከትህም። ውጣ እኮ ዝም ብለህ አፍህን አትክፈት። አይደለም ውጣ። ኤፍሬም ስማኝ፣ አንተ ከኔ ጋር ታላለህ። አብራ ከኔ ጋር ታላለህ እያልኩህ ነው። እሺ አንተ አፍህን እንዳትከፍት እኮ ከኔ ጋር አፍህን እንዳትከፍት ከኔ ጋር አፍህን እንዳትከፍት ውጣ። አቤል ኤፍሬም አንተ እያሰደብክ ያለው አንተ ነሽ። እሺ እኮ እያሰደብከኝ ያለው አንተ ነህ። አንተ ነህ ትዳራቸውን እየበታተንክ ያለው እያሰደብከኝ ያለው ይላል እንዴ! ይሄ ምን አይነት ይሄ በረንዳ ራስ ይዱጣን የሰው ቤት ዘው ብለህ አትምጣ ሳትጠራ። እያሰደብክ ያለው አንተ የመጣው ለኔ ጉዳይ ነው አይደል? አፍህን ትከፍታለህ። ና ለኔ ብለህ በቃ ነው ሂዱጣ። እኔ እንገረኝ ችግር በዘለለ አይደለም። እሺ ችግር የለውም። በተናገረም በለፈለፈም ማለት ነው። ኧረ አይደለም። ዝም ብለህ የምትወጣ ከሆነ ውጣ። እንዲወጣ ነበር አይደል ፈለከው? ቁጭ ብሎ አውርቷት አያውቅም። አብርሃም ቁጭ ብሎ አውርቷት አያውቅም። ስንተኛ አሁን ንገረኝ በቃ። ምንድን ነው ሌላ ችግር? ቦርሳ ይዛ ስትወጣ ነው እንዴ?
እሺ ውጣ በቃ ሁሉንም ነገር እርሳውና አንዴ ያለችበትን ነገር ይቁጭ ብላ ቶሎ ይሁ ደግሞ ይሄንን ቆይ እየገባን እኮ ነው ዝም የምንለው ስታስመስሉ ማለት ሲሆን ንገረኝ መጣሽ የት ነኝ ያለች ይኸውልህ አብርሃም እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዲፈጠር ስለማልፈልግ ነው እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀን ማይቻል አላውቅም ብዙም ነገር እንዲፈጠር አልፈለኩም ነበር የሄደችው ቤተሰቦቿ ጋር ነው ቤተሰቦቿ ጋር ነው የሄደችው ቤተሰቦቿ ጋር ሄደ ሌላ ወላጆቿ ጋር ቤተሰቦቿ ጋር ማለት ይላል በቃ ምን ልትሆን ነው ሻው ችግር እንዳፈጠር ነው እና አባቷ ጋር አዎ ለዛ ነው ያልነገርኩ አንተ ስለምትችል ለምን ችግር ፈጥራለሁ ሄጄ በሰላም ነው ማመጣት እንጂ በቃ አሁንም እንድትሄድ አይደለም አብርሃም የነገርኩ እንድትሄድ አይደለም አንተ ትቸኩላለህ ሌላ ችግር እንድፈጠር ስለማልፈልግ ነው በስልክ ማውርተ የተለያዩ ነገሮች ማርገ እንድትመጣ ማድረግ አለብህ እኛም የተቻለን ነገር እናደርጋለን ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው ለዛውም በቃ ዝም ብላኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው ከነላት መጣ ነው ሄደችው አብርሃም ምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው ምትሰማኝ ከሆነ ተረጋግተ የትኛውም ነገር ማድረግ ካለበት የትኛውም ነገር አርግ ይሄ እኮ መረጋጋት የሚባል ነገር አያውቅም ይሄ ልጅ ከሚስቱ ጋር ልነጋገር ጊዜ አግኝቶ አረ በጣም ቢዚ ነው እንዴ አያገኝም በጣም ቢዚ ነው እሱ እንዴ ከሌላ ሴቶች ጋር ሊያወራ ጊዜ የለውም በቃ ይሄንን ነው ልናገር ፈልኩ ሲጀመር እኔ እዚህ ቤት ያለ ሩታ ንክች አለለም ሩታ ካልመጣች አልመጣም የምሬ ነው በቃ ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ወይኔ የእውነት እኔ በጣም እያሳቀኝ ነው አብረሽ ተጸጸትክ ከዚህ የማይማርም እኮ ቤተሰቦች ይሄ ጥፋት ምናምን የሚባል ያደረበት ጭቃ ሆኖ ቀርቷል እኮ አብረሽ ይሄ ነገር ቢፈታ ከአንድ ወር በኋላ ምን እንደሚፈጠር ሁሉም ነገር የሚፈጠረው በሱ ስህተት እሺ ምን ይሻላል ምን ይበጃል ያኗኗሩ ጉዳይ ምን ይሻላል ምን ይበጃል ያኗኗሩ ጉዳይ ያሳዝናል አንዳንዴ ፈታ ላርጋችሁ ብዬ ነው የእውነት ሁሌ እየተቃጠለ አይሆንማ እነሱ ዶላራቸውን እየሰሩ እናንተ እየተቃጠላችሁ እንዴት ኢቭን እኔ ራሱ ብር እሰራለሁ ለምን ትቃጠላላችሁ ፈታ እያላችሁ እግዚአብሔርን እንድትጨነቁብኝ ደግሞ እኔ አልፈልግም እኔ ወዶች ኤኒዌይስ ውድ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ በቀጣይ ቪዲዮ እስከምንገናኝ ያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ ያብቃችሁ ወዳችኋለሁ ይመቻችሁ